የኔንም ቪዲዮ አጥፍተዋል። ሲጀመር አሁን ውሸት ምናምን አቁሜ ሰውን ለመሆን እየሞከርኩኝ ነው። እሺ ውይ እንኳን ደስ አለ። ለዚህማ ሻምፓይን ይከፈትልቅ መነኝ። አሁን ማንም ቤተሰብ በዚህ አጋጣሚ መካስ አለብሽ። በነፃ ቦልማሮን እንድሰጣቸው ነው አይደል እያሰብክ ያለህ? አንቺም እኮ ችግር ደርሶብሽ የሰው እርዳታ ልትፈልጊ ትችላለሽ እኮ አምራል። ይቅርታ፣ እኔ ከዚህ በኋላ ምንም አይነት ችግር አይገጥመኝም። ምክንያቱም ፈጣሪ ለእኔ በጣም ስለሚያስብልኝ። ለማንኛውም ስለ ራስህ ብታስብ ነው የሚሻልክ ስለሌላ ሰው ትተህ። አይኔ ነው ወይንስ ሰንበቱን ያየሁት? በስተመጨረሻ ሰንበቶ በቁጥጥር ላይ ዋለ ማለት ነው። እንግዲህ ሰንበቶ አሁን ላይ በጣም በሚገርም ሁኔታ ማለት ነው ያን ነፍስ ማለትም የምትኩን ነፍስ ያጠፋው እሱ እንደሆነ ፖሊሶቹ ደርሰውበታል። ስለዚህ ሰንበቶ በራሱ ጊዜ ነው እንግዲህ ወደ ማረሚያ ቤት ወይም ወደ ታሰረችበት ወደ ረፍት ቦታ ወደ ወይዘሮ ዝናሽ መጥቶ ነበረ። በስተመጨረሻም እንደተመለከትነው ወይዘሮ ዝናሽ ደግሞ ሰበቶ ነው ወይስ አይኔ ነው ስትል ነበር ማለት ነው። እናም እንግዲህ ሰበቶ ሆኖ ተገኝቷል። የአስከሬን ምርመራውም እንደሚያሳየው የምትኩ አስከሬን ሆኖ ተገኝቷል ማለት ነው። ስለዚህ አሁን ላይ ሰበቶ ነው ይሄንን ወንጀል እየፈጸመው ተብሏል። እኔ በጣም የሚገርመኝ ነገር እንደዛ ታሞ መንቀሳቀስ አቅቶት ይሄንን ክፋትና ይህንን ተንኮል በተለይም ደግሞ የሰውን ነፍስ ያጠፋል ብሎ ያሰበ በፍጹም የለም። ለዛም ነው እንዴት ይሄ ሊሆን ይችላል በማለት እንግዲህ የምትኩ ጓደኛ በጣም አዝኖና ተክዞ ጭራሹንም ለመርማሪ ፖሊሱ ማለት ነው አስከሬኑ የጓደኛ ነው እንዳትለኝ በማለት በጣም ደንግጦ ነበረ። ነገር ግን መርማሪ ፖሊሱ ደግሞ ምንም ማድረግ አልችልም፣ ያው የምርመራ ውጤቱ የሚያሳየው እንግዲህ የጓደኛ አስከሬን ነው፣ አስከሬኑ የሌላ ሰው አይደለም ብሏል። ስለዚህ በዚህ ደግሞ አሁን ላይ ተጠርጣሪው ትክክለኛ አድርጎ ሊሆን ይችላል የተባለው የዳግም አባት ነው ማለት ነው። በነገራችን ላይ የዳግም አባት ከዚህም በፊት ዳግም እንኳን ጠርጥሮት ነበረ። አንተ ልትሆን እንደማትችል ማረጋገጫ የለኝም ብሎት ነበር። ስለዚህም አሁን ላይ ሰበቶ ወደ ማረሚያ ቤት ይገባል ማለት ነው። ወይዘሮ ዝናሽና አቶ ላይኩን ይፈታሉ። አምራን እንግዲህ በጣም በሚገርም ሁኔታ ምን ብላለች? እኔን ችግር አያጋጥመኝም ከዚህ በኋላ ችግር ባይ ባይ ብላለች። በነገራችን ላይ ችግርን ባይ ባይ ማለት በገንዘብ ሁኔታ ከሆነ ግን አሁን ኤሚን ገንዘብ አልቸገራት፣ ገንዘብ አላቱ። ነገር ግን ጤና ደግሞ እኛ በእጃችን የያዝነው አይደለም፣ በፈጣሪ እጅ ያለ ነገር ነው። ስለዚህ አሁን ላይ ኤሚን የሀብታም ልጅ ናት። በእርግጥ አክሲዮን ነው የተጠየቁት፣ ግን አቶ ላይኩን ከልጄና ከገንዘብ ልጄ ትበልጥብኛለች በማለት እንግዲህ ያን ሁሉ ድርጅት እንግዲህ 80% አምራን ልትወስድ ነው። ለዛም ነው አምራን ከዚህ በኋላ አይቸግረኝም ያለችው መስሏት ነው እንጂ ግን በገንዘብ የማይገዛ በጣም ብዙ ችግሮች አሉ ማለት ነው። እናም እንግዲህ ኤርሚያስ የተለወጠው የምር ነው። በነገራችን ላይ በጣም ደስ የሚለው የምር መለወጡን ደግሞ እንግዲህ ኤርሚያስ መጥቶ ነበረ ማለት ነው ወደነ ኤሚን ቤት። በዛ ሰዓት እንግዲህ ኤሚን ጋር ተገናኝተዋልኝ። አሁን ላይ ኤርሚያስ በፍጹም እንደ ድሮ አይነት ባህሪ ላይ አይደለም ያለው። ለዛም ነው ኤሚንን ከዚህ በኋላ የማይሽ እንደ እህቴ ነው ብሏታል። ምንም ነገር እንድትሆኝ አልፈልግም፣ ደግሞ ይዤብሽ የመሰለሽ እና ደግሞ ይዤው የነበረውን መምሰል ብቻ ሳይሆን በእርግጥ ይዞም ነበረ ይዤብሽ የነበረውን ራቁት ቪዲዮ አጥፍቼልሻለሁ ብሏታል ማለት ነው። በዚህም እንግዲህ ያው እንደተመለከትነው ሁላችንም ናሆም ሲሰማ ናሆም እንግዲህ በጣም ነው የደበደበው ማንን ኤርሚያስን ማለት ነው። ኤርሚያስም ና ደብድበኝ እና ምታኝ፣ ልክ ነህ፣ ጥፋት ሰርቻለሁ፣ የምር ነው ይዤባት ነበረ። በዛ ላይ ደግሞ እኔ በህይወት መኖር አይገባኝም፣ እኔ በጣም ባለጌ ሰው ነኝ፣ የሰው ህይወት አበላሽቻለሁ፣ ስለዚህ ለእኔ ቅጣቴ መቀጣት አለብኝ በማለት ሲደበደበው ዝም ብሎ ነው የተደበደበው። እንደ ከዚህ በፊቱ አልገጠመውም፣ አልተጣላውም። ይሄ ከልብ መቀየር ይባላል። በቃ ስንቀየር ከልብ ስንቀየር ነው ይሄ ሊሆን የሚችለው። አምራን ይሄንን ማድረግ አትችልም። ምክንያቱም ያው መቀየር ስለማትችል ነው እንጂ እኮ ኤርሚያስ ከልብ እንደተቀየረ ግልጽ ነው ማለት ነው። ለዛም ነው አምራንን ሄዶ ቆይ አንቺ የዚህን ቤተሰብ የውድቀት ጊዜ ተጠቅመሽ ልትጎጃቸው እኔንም ልትጎጂ የምትፈልጊው ለምንድን ነው?
እንዴ ነገ እኮ አንቺ ምን እንደሚገጥምሽ አታውቂም። ነገም እኮ አንቺ ችግር ላይ ልትወድቂ ትችያለሽ ብሏታል። እሷ ግን እኔ በፍጹም ችግር ላይ አልወድቅም ብላለች። ከዚህ በፊትም እንደዚሁ እየተመጻደቀች ችግር ላይ አልወድቅም ብላ ተመልክተናል። ጎዳና ላይ የምትበላው አታ እስክትንከራተት ድረስ ነው የሆነችው። አሁንም ደግሞ የሆነ ሰው ተገኝቶ እኮ በቦንማሮ የኤሚን አይነት የሆነ ሰው ከተገኘ እሷ ካሰረች ማለት ነው። ስለዚህ ፈጣሪ በነፃ የሰጣትን እሷን በነፃ ብትሰጥ ደስ ይል ነበረ። ነገር ግን በጭራሽ በሽያጭ ነው አለች፣ በገንዘብ ነው አለች። እንግዲህ ገንዘብ የዚህን ያክል ፓወር ኖሮት ማለት ነው። በእርግጥ አዎ ገንዘብ ፓወር አለው፣ ግን የዚህን ያክል ከሰው በላይ የሚሆን አይደለም። እንግዲህ በሌላ በኩል ወይዘሮ ዝናሽ እንግዲህ ሁለት ሰዎችን እማኝ ጠርታ ነበረ። ከሁለቱ ምትኩ የሚባለው ሰውዬ አስከሬን ነው እዛ ጋር የተገኘው። ስለዚህም አሁን ላይ መርማሪ ፖሊሱ ሲጠይቀው ስለ ጓደኛው ማለት ነው ጓደኛ በወቅቱ ምን ይዞ ነበረ ሲለው ጊዜ ሲምባ የተመታበትን የአቶ ለይኩንን ሽጉጥ ይዞ ነበረ። አስከሬኑን ከቀበርን በኋላ ሽጉጡን ልንጥለው አስበን ነበር ነው የሚለው እንግዲህ። ነገር ግን ያ ሽጉጥም በእርግጠኝነት በጣም ነው የሚገርመው አቶ ሰበታ እጅ ሊኖር እንደሚችልና አቶ ሰበታ ያን መሳሪያም ይዞት ሊሆን ይችላል የሚል ግምት ነው የተናገረው ማለት ነው። እናም በጓደኛው እንደዚህ መሆን በጓደኛው ችግር መግጠም በጣም ነው ያዘነው። እውነት ነው፣ በጣም ያሳዝናል። ወይዘሮ ዝናሽም እንግዲህ ልጇ እንዴት እንደሆነች እና እንግዲህ ያው በጣም ነው የሚያሳዝነው እውነት ለመናገር። አሁን ላይ ኤሚንም እያለች ያለችው ምንድነው ከኔ ህመም ይልቅ አሁን ላይ እያሳሰበኝ ያለው እውነቷንም ነው። አሁን ላይ እያሳሰበኝ ያለው የአባትና የእናቴ መታሰር ነው። አባትና እናቴ መታሰራቸው ነው በጣም እየከነከነኝ ያለው ብላለች። እውነት ነው። እውነት ለመናገር እናትና አባት ሁለቱም አይደለም ይቅርና አንድ እንኳን ከቤተሰብ እስር ቤት ከተቀመጠ እንኳን አይደለም ይቅርና ስሙ የታመመ ሰው እንዳልታመመ ሰውም እንኳን ህመም ነው የሚገዛው። ምክንያቱም እስር ቤት ላይ በጣም ብዙ ነገሮች ስላሉ ማለት ነው። ስለዚህም ኤሚንም አሁን ላይ እያለች ያለችው የአባትና የእናቴ መታሰር ከህመሜ በላይ ሌላ ህመም ሆኖብኛል ብላለች። እውነት ነው። ስለዚህም እንግዲህ ወይዘሮ ዝናሽና አቶ ለይኩን አሁን ላይ የመፈታት ቻንሳቸው በጣም ሰፊ እንደሆነ ነው እየተናገረ ያለው ማለት ነው። እንግዲህ ዘሪሁን እያለ ያለው አሁን ላይ የእናንተ ማለት በጣም አዝኗለኝ፣ በጣም ልቡ ተሰብሯል ዘሪሁን። ምክንያቱም ታሪኩና ዘሪሁን በነገራችን ላይ በጣም ብዙ ላይፍን አሳልፈዋል። ማለትም እንግዲህ እንደተናገረው ከሆነ ለመርማሪ ፖሊሱ ታሪኩ የተናገረው ምንድነው እኔና ዘሪሁንን ወይዘሮ ዝናሽ መቋቋሚያ ሰጥታ ብዙ ነገር አድርጋልናለች፣ ባለውለታችን ነች። በዛ ምሽት ደግሞ የደረሰባት ነገር ለራሷም ራሱ በጣም ከባድ ነገር ነበር የደረሰባት። ማለት ያላሰቡት ነገር ነው። ለይኩን ያን ያደረገው አቅዶበት አስቦ ስራዬ ብሎ አይደለም እንግዲህ ሰበቶን የመታው ማለት ነው። ነገር ግን በቃ ሳያስበው ነው። ስለዚህ በዛ ተደናግጣ ነበረ። እናም ደግሞ ላይሆንልን ይችላል ብላ አስባም ነው። ምክንያቱም አስከሬን ማለት በጣም ከባድ ነገር ነው። ስለዚህ ያን እንዴት አድርገን ይሆንልናል፣ እንዴት መቅበረስ እንችላለን፣ ስለዚህ ልጥራቸው በሚልና ስላመነቻቸው ማለትም ያው ስለምታምናቸው ነው። ለዛም እንግዲህ ወይዘሮ ዝናሽም ይቅርታ ጠይቀዋለች። ይቅርታ የጠየቀችው ማለት ነው አሁን ላይ ዘሪሁንን ይቅርታ ጠይቀዋለች ማለት ነው። ምክንያቱም በዚህ መሀል ላይ አሁን የተጎዳው ዘሪሁንና ጓደኛው ናቸው። በእርግጥ ከዚህ በፊት ጥሩ ሰው ናት፣ ለእነሱ መቋቋሚያ ሰጥታቸዋለች፣ ብዙ ነገር አድርጋላቸዋለች። ቢሆንም ግን አሁን ላይ በጣም በሚያሳዝን ሁኔታ ምትኩ እውነት ለመናገር በቃ ማለት መሞት የሌለበት ሰው ነው የሞተው። ምክንያቱም ምንም ሳያጠፋ ምንም ሳያደርግ ማለት ነው። በእርግጥ ሰበቶም እያለ ያለው ምንድነው በምትኩ ቦታ እኮ እኔ ብሆንም ደፍነው ነበር፣ አዳፍነው ነበረ፣ ጭራሽ እማኝ ይዛ ጭራሽ የሚያግዛ ሰው ይዛ ጭራሽ ከነባሏ ሆና ብሎ ነው እንግዲህ ያዘነባት። እሷ ግን ምን ታደርግ? ምክንያቱም አሁን ላይ ያኔ እሷና አቶ ለይኩን አስበው የነበረው እንደሞተ ነው። ስለዚህ አሁን አስቡት፣ በጣም ነው የሚያሳዝነው። ገዳዩ የልጇ የአንድ ልጇ አባት ገዳዩ ነው። ገዳዩ የለይኩን ሲሆን እንግዲህ የኤሚንና የናሆም አባት ያው ናሆም እንደወለደች ስለምትይዘው ዞሮ ዞሮ ሁለቱም የልጆቹ አባት ናቸው። አንዱ የልጅ አባቴ አንዱን የልጄን አባት ገደለ ብላ እንዴት ትባለስ? በጣም ከባድ ነው። ምክንያቱም ልጆቼ እንዲከፋቸው አልፈልግም፣ ልጆቼን በስርዓት ማሳደግ አለብኝ በሚል ነው እንግዲህ ለይኩን ጋርም ተነጋግራ እሱ እንደውም እኔ እጄን ለህግ እሰጣለሁ እያለ ነበረ።
አሁን ላይ አቶ ለይኩን በጣም ነው ያዘነው። ምክንያቱም እኔ ምንም ሳላደርግ ጭራሽ የሰው ነፍስ አጠፋው ብዬ እኮ ስንቀጠቀጥና ስር በደብር ነው የኖርኩት። ይሄንን ሁሉ ያደረገው ግን ሰበቶ ነው። በጣም ነው ያዘነው። ምክንያቱም እነሱ የሚያውቁት ሰበቶ አርፏል ነው። ሰበቶ ግን የራሱንም ነፍስ አድኖ ጭራሽ የሰው ነፍስ አጥፍቷል። እኔ የገረመኝ ነገር ሰበቶ ምን ይሁን ብሎ ነው ምትኩን እንደዛ ያደረገው። እኔ በጣም በጣም ነው የሚገርመው። ከጠፋስ እንዲሁ ዝም ብሎ መሄድ ይችላል ነበረ ወይ ይዞት ታግሎት እንዳንል። ትውስታ ላይ ደግሞ ለዳግም ሲነግረው ምንም አይነት የያዘው ሰው የለም። ብድግ አለ፣ ወጣ፣ ከመኪና ወረደ፣ ሄደ ነው እያለ ያለው ማለት ነው። ወጥቶ ሄደ። ከዛ እንደውም የገጠር ሰዎች አገኙት፣ እነሱ አሳከሙት ነገር ምናምን እንደዛ ነው እያለ ያለው ማለት ነው። እናም እንግዲህ ከዚህ ምንድን ነው የምንማረው? ከዚህ ድራማ ሲጠቃለል ምን ተማርን፣ ምን አስተዋለን ስንል አንዳንዴ ያሰብነው ሆኖ ሳይሆን ያላሰብነው ሊሆን ይችላል። ስለዚህም ያው ፈጣሪ የፈቀደው ይሁን ማለት እንዳለብን ነው የተረዳሁት። ምክንያቱም አስቡት እንግዲህ አሁን አቶ ለይኩን አሁን ላይ የሚያሳዝን ሁኔታ ያኔ ነፍስ አጠፋው እንዲህ ያልኩኝ ብሎ በጣም ታሞ እንደምናስታውሰው በጣም ታሞ ነበር የሰው ሕይወት አጠፋው ብሎ። ነገር ግን ያው የሚገርም ነው በእውነቱ ማለት ነው። እናም እንግዲህ ሌላው ኤርሚያስ መለወጡ በጣም ደስ ይላል። ኤሚንም እንግዲህ ያው አምራን አክሲዮኑ ተፈቅዶላታል። አክሲዮኑን ወስዳ ልጅቷን እንድታደን። የአምራን ነገር ግን ይገርመኛል። አሁንም መውደቋ የማይቀር ነገር እኮ ነው። መውደቋ የማይቀር ነገር ነው። ነገር ግን እንደዚህ ስትሆን በጣም ነው የሚያሳዝነው ማለት ነው ውዶችዬ። እስቲ እንግዲህ እናንተ ማሰብ አስተያየታችሁን ኮሜንት ላይ ጻፉ። እኔ ግን በቃ ሰበቶ ነው ይሄንን ያደረገው ብዬ ነው የማስበው። እናንተ ማሰባችሁን አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እወዳችኋለሁ። ባይ ባይ ተወዳጆች።